በሕይወታችን ስኬታማ ያልሆንባቸው ብዙ ወቅታቶች ይኖራሉ። በእንባ ሸለቆ ውስጥ የወደቅን ብዙዎች እንኖራለን። ሰዎችን ተደግፈን ሰዎች ተስፋ ሰጥተውን ይሄንን ታገኛለህ፣ ይሄንን እሰጥሃለሁ፣ ከዚህ በኋላ ሕይወት ተለውጧል ተብለን በሰዎች ተስፋ ቆርጠን ደክመን የወደቅን ሰዎች እንኖራለን። የእግዚአብሔር ልጆች እግዚአብሔርን በትዕግስት ጠብቁት። ይመጣል። እግዚአብሔር ጠብቁት። አትጥፉ ከቤተ መቅደሱ። ጠዋት ለኪዳን አትጥፉ፣ ከሰዓት ለቅዳሴ አትጥፉ፣ ሰርክ ለጸሎት አትጥፉ። ቢቻላችሁ በቅድስት ቤተ ክርስቲያናችን እንደታዘዘው 7 ጸሎት ጊዜያቶችን ጸልዩ። እግዚአብሔር አይዘገይም። በትዕግስት ጠብቁት። የዘገየ የሚመስለን ለኛ ነው። የዘገየ የሚመስለን በእኛ አቆጣጠር ነው። ወዳጆቼ ማንባታችሁን አታቁሙ፣ ማልቀሳችሁን አታቁሙ። በማልቀሳችሁና በማንባታችሁ መካከል ግን እግዚአብሔርን መጀመሪያ አመስግኑት። ምን በሉት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በብዙ ምሕረቱ ጠብቆ እንደ ይቅርታው ስቦ እንደ ርኅራኄው ሰብስቦ የቀደመ በደላችንን ሳይሰፍርና ሳይቆጥር ሕያው ስሙን ቅዱስ ቃሉን እንሰማ ዘንድ ከዚህ የሰበሰበን የአብ ልጅ የድንግል ማርያም ልጅ ወሀቤ ሲሳይ ለኩሉ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ስሙ ይክበር ይመስገን። የሐዲስ ኪዳን ኪሩብ ከሞት ወደ ሕይወት ቀደምት አበው የተሸጋገሩባት አማናዊቷ ድልድይ ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ምክንያተ ድኂን የመመኪያችን ዘውድ የምንላት አቁራሪተ መዓልት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ ምልጃዋ ከሁላችን ጋር ይሁን። እንደ ካህኑ ዘካርያስ የእግዚአብሔርን መቅደስ የምታጥኑ አእይንተ እግዚአብሔር አባቶች ካህናት፣ መምህራነ ወንጌል፣ ወንድሞች ዲያቆናት፣ ዘማሪያን፣ አባቶች፣ እናቶች፣ እህቶችና ወንድሞች ጌታን በ40ና በ80 ቀናችሁ ያያችሁ ሕፃናት ጭምር እንደምን አመሻችሁ? እንደምን አመሻችሁ? ምስጋና የባህሪ ገንዘቡ የሆነ ልዑል አምላክ እግዚአብሔር ስለማይነገር ስጦታው ስሙ ይክበር ይመስገን። ምንተ ትፈቅድ እግበር ለከ፣ ምን ላደርግልህ ትወዳለህ? ምን በሉ እስኪ። ላደርግልህ ትወዳለህ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያና ረድ የሚሆን ቅዱስ ማርቆስ በ10ኛው ምዕራፍ በ51ኛው ቁጥር ላይ ተናግሮታል። ምን ላደርግልህ ትወዳለህ? በዚህ በ10ኛው ምዕራፍ ላይ ወቦአ ኢያሪኮ ወወፃ፣ ወደ ኢያሪኮ ወጣ፣ ወደ ኢያሪኮም ገባ። ወደዚያች ወደ ኢያሪኮም ሲገባ ብዙ ሕዝብ ተከትሎት ነበር ይላል ወንጌላዊ። ሁላችሁ እንደምታውቁት መድኃኔ ዓለም ኢየሱስ ክርስቶስ ከ30 ዘመኑ በኋላ ከቆመ ሳይቀመጥ ከዘረጋ ሳያጥፍ በጸሎት አገልግሎቱን ጀምሮ ከዚያ በኋላ ደቀ መዛሙርቱን ካስከተለ በኋላ በቅዱሳት መጻሕፍት ተጽፎ እንደምናገኘው 5 የገበያ ሕዝብ ይከተለው ነበር። ስንት አልኳችሁ? 5 የገበያ ሕዝብ ይከተለው ነበር። እነዚህ ሕዝብ ተከትለውት ወደ ኢያሪኮ ገባ። እነዚህ 5 ሕዝብ ስለ 5 ነገር ይከተሉት ነበር ይላሉ መተርጉማን። ከፊሎቹ ለምግባቸው ይከተሉታል፣ በልሰው ለመጥገብ
ጠጥተው ለመርካት ምድራዊ ምግብን ምድራዊ መጠጥን ፈልገው ከፊሎቹ ይከተሉታል። የተራበው ሲበላ ተመልክተዋልና እቤታቸው ከመውጣትና ከመውረድ ይልቅ እቤታቸው ከማብሰል ይልቅ እቤታቸው ከመጋገር ይልቅ እርሱን ብንከተለው የእርሱ ጋር አብረን ብንውል አብረነው ብንሆን ያበላናል ያጠጣናል ብለው ከፊሎቹ ይከተሉታል። ለዚህም ነው ልሳነ ክርስቶስ ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ ለሮሜ በጻፈላቸው መልእክቱ ላይ የሚያመካኙትን አጡ እስኪል ጽፏል። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ 2 ጊዜ ህዝቡን መግቧል። የመጀመሪያው 5000 ህዝብ ከዚያም 4000 ህዝብ መግቧል። እነዚህ ሲመግባቸው ግን ዝም ብሎ አልመገባቸውም። ቅዱስ ማቴዎስ ይሄንን ምገባ በጥብርያዶስ ባህር ዳርቻ ያለውን ምገባውን ሲተርክና ሲጽፍ እንዲህ ይላል። በዚያ ወቅት ሲመግባቸው ቦታው በረሃ ነበር፣ ሐቅል ነበር ይላል። ምን ነበር? በረሃ ነበር። ያለ ምክንያት በወንጌሉ አላስቀመጠውም ይሄንን በረሃ የሚለውን ቃል። ምክንያቱም እስራኤላውያን እርሱን ለመክሰስ አያርፉምና አይወዝኑምና ቦታው በረሃ ነበር። እስራኤላውያን ይሄንን የተጻፈላቸው ምክንያቱም ስለምን ምግቡ ተረፈ ስለምን አሳው በዛ ቢሏቸው ከተማ መሃል ስለሆነ ተከታዮቹም ደግሞ ደህናዎቹ ፍጥን እያሉ ከከተማ እየገዙ እያመጡ እየጨመሩት ነው እንጂ እርሱ አብዝቶት አይደለም እንዳይሉ ቦታው ምን ነበር አለ? በረሃ ነበር፣ ከከተማ የወጣ ነበር። ሌላኛው ወንጌላዊ ቦታው የሳር ቦታ ነበር ይላል። ምክንያቱም ከወንዝ ዳር ሳር፣ ቄጤማ፣ ልምላሜ አይጠፋም። ቦታው ሳር ነበር አለ። ሲመግባቸው ጽዩፋን ናቸውና ቁመን ብንበላ ተረፈ፣ ባንመቻች ወንበር ባንይዝ ባንቀመጥ ተረፈ እንጂ በልተንም አልተረፈም እንዳይሉ ምክንያት ሲያሳጣቸው ቅዱስ ጳውሎስ የሚያመካኙትን አጡ አይደል ያለ። ተቀምጠው እንዲበሉ ተረጋግተው እንዲበሉ የበሉት እንዲዋሃዳቸው ቦታው ሳር ነበር አለ። እነ ቅዱስ ዮሐንስ ደግሞ ቦታው ውሃ ወንዝ ዳር ነበር፣ ጥብርያዶስ ባህር ዳርቻ ነበር። ምክንያቱም በእስራኤላውያን ልማድ አሁን እኛም የሐዲስ ኪዳን ክርስቲያን የተባል ሁላችን ኢትዮጵያውያንን በባህላችን ማዕድ ሲቀርብ እጃችንን እንናጻለን እንታጠባለን አይደል? በእስራኤላውያንም እጃቸውን ሳይታጠቡ አይበሉም። እጃችንን ባንታጠብ እጃችንን ባንናጻ ተረፈ፣ በረከተ፣ ሳንዘጋጅ ስላቀረበልን ነው እንዳይሉ ይሄንን አድርጎ ያንን ህዝብ መገበ። ስለዚህ ከነዚህ ህዝብ መካከል ከፊሎቹ ለምግባቸው ይከተሉታል፣ በልተው ለመጥገብ ጠጥተው ለመርካት ምድራዊ የሆነ ነገርን ፈልገው ምድራዊ የሆነ ነገርን ሽተው። ከፊሎቹ ከደዌያቸው ለመፈወስ ይከተሉታል። ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ሲፈውስ ተመልክተው ሲሸኛቸው ከደዌያቸው ሲያስወግድላቸው ተመልክተው ህመምተኞች እርሱን ይከተሉታል። ብዙ ዘመናት ብዙ ጊዜያት ደም ሲፈሳት የነበረች ያቺ ሴት በመጽሐፍ ሁላችሁ እንደምታውቋት በዝማሬው እንደምትሰሟት እንደምትዘምሯት የልብሱን ዘርፍ ብነካው መልኩን ባላይ በጀርባው ሂጄ ልብሱን ብነካው እድናለሁ ያለችው ሴት እርሷንና እርሷን መሰል ሰዎች ከደዌያቸው ይፈወሱ ዘንድ ይከተሉታል።
ከፊሎቹ ልጆቻቸውን ቤታቸው አስተኝተው በሽተኛ አስተኝተው ይመጣሉ። እንደ መቶ አለቃው አይነት ቃል ብቻ ተናገር ብለው ቃል ብቻ እንዲናገር አንተ ቃል ካወጣ ይፈወሳል ብለው ስለ ልጆቻቸው መዳን የሚከተሉት ነበሩ። ስለ ራሳቸው መዳን የሚከተሉት ነበሩ። ስለ ወዳጆቻቸው ስለ ጓደኞቻቸው መዳን የሚከተሉት ነበሩ። ያ በማርቆስ ወንጌል ተጽፎ የምናገኘው 4 ሰዎች የአልጋ ሸንኮር ይዘው ህዝቡ አላስጠጋ ቢላቸው ጣራ ነቅለው ያንን በሽተኛ በጣራው የሰደዱት ስለ ወዳጆቻቸው መዳን የሚገዳቸው ይከተሉት ነበር። ከፊሎቹ መልኩን አይተው ደምግባቱን አይተው ውበቱን አይተው ይከተሉታል። ውበቱ እጅግ ያማረ ስለነበር ታላቁ አባት አረጋዊ መንፈሳዊ እንደነገረን ንዩን ራእዩ ለወልደ እጓለ እመሕያው ኑ ያንን ጨቅላ እንየው እንመልከተው ብለው ስለ መልኩ ማማር ስለ ውበቱ ማማር ስለ ቁንጅናው ማማር ይከተሉታል። ዳዊትን በመዝሙሩ እንዳስቀመጠን ደምግባቱ እጅግ ያማረ ስለነበር ውበቱ ያማረ ስለነበር መልከ መልካም ስለነበር እዚህ በቅዱሳን ስዕላት ላይ እንደሚሳለው አይደለም፣ እንደ መገለጫዎቹ አይደለም። ለዚህም ነው ከመድኃኔ ዓለም ከኢየሱስ ክርስቶስ የልደት ዘመን 700 ዓመት ቀደም ብሎ የነበረው ሊቃውንቱ የሐዲስ ኪዳን የደረቅ ወንጌል ተብሎ የሚተረከው ነቢዩ ኢሳይያስ በጻፈው መልእክቱ ላይ ባየነውም ጊዜ ደምግባት የለውም። ምን አለ? ባየነውም ጊዜ ምን የለውም? ደምግባት የለውም። እንወደውም ዘንድ አንችልም፣ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ ብሎ ተናገረ። ባየነውም ጊዜ ደምግባት የለውም ማለት ምክንያቱም ስለኔ ስላንቺ ስለኛ ኃጢአት ከምድር ከፍ ከሰማይ ዝቅ አድርገው ሰቅለውታልና፣ አንድም ከተማችን ትረክሳለች ብለው የሚያመልኩት ጣዖት አለና ከተማቸው እንዳይረክስ ከምድር ከፍ ከሰማይ ዝቅ አድርገው ሰቅለውታልና፣ ስለ መተላለፋችን ቆስሏልና ደምግባት የለውም ማለት። ከዚያ በፊት ግን በመዋዕለ ሥጋዌ በሚያስተምርበት ወራት በሚያስተምርበት ጊዜ ከፊሎቹ ለምግባቸው ሲከተሉት፣ ከፊሎቹ ደምግባቱን አይተው ውበቱን አይተው ለመማረክ ይከተሉታል። ከፊሎቹ ለመወንጀል ይከተሉታል። ይህንን አድርጓል። ከቃሉ ጋር ናቸው ማርያም። ይህንን አድርጓል፣ ይህንን ሰርቷል ብለው ከነገስታቶቻቸው ዘንድ ሂደው ለመክሰስ፣ ከካህናቶቻቸው ዘንድ ሂደው ለመክሰስ ለመወንጀል ይከተሉታል። አንዳንድ የካህናት ሹማምንትም ይከተሉት ነበር። ራሱን ከእግዚአብሔር ልጅ ጋር ያወዳድራል፣ ራሱን የእግዚአብሔር ልጅ ነኝ ይላል እያሉ እነርሱ ያልገባቸው ሚስጥር እርሱ ስለ ራሱ ሰውነት እየነገራቸው፣ እነርሱ ግን የሚያስቡት አባታቸው ዘሩባቤል ቀደም ሲል እነ ንጉሥ ሰለሞን የሰሩትን ቤተ መቅደስ መስሏቸው ይሄን ቤተ መቅደስ አፍርሱት በ3 ቀን አስነሳዋለሁ ሲላቸው እነርሱ የሚያስቡት ስለ ሕንፃ ቤተ መቅደስ ነበር። ብትገሉኝ፣ መከራ ብታጸኑብኝ፣ በመቃብር ብትጥሉኝ ሞትን ድል አድርጌ እነሳለሁ እያለ ስለ ራሱ ሰውነት ሲነግራቸው፣ እነርሱ ግን ስለ አባቶቻቸው ቤተ መቅደስ ያስባል። ራሱን ከሙሴ ጋር ያወዳድራል ብለውን የሙሴን አምላክ ይከሱት ነበር። ከፊሎቹ በቅድስት ቤተ ክርስቲያናችን ሕንፃ ቤተ ክርስቲያን የምናንጽላቸው፣ ስማችንን የምንሰይምላቸው፣ ቀናት የምንቆርጥላቸው፣ 120 ቤተሰብ ብላ የምታከብራቸው ቤተ ክርስቲያን ልጆቿ ወይንም የመድኃኔ ዓለም የኢየሱስ ክርስቶስ እውነተኛ ተከታይ የሚባሉት እነርሱም ይከተሉት ነበር። 12ቱ ሐዋርያት፣ 72ቱ አርድእት፣
36ቱ ቅዱሳን አንስት ይከተሉት ነበር። እነዚህ ሁሉ ተከትለውት ወበአ ኢያሪኮ ወይንም ወበአ ኢያሪኮ ወደ ኢያሪኮ ገባ። ተከትለውት እነርሱ ከኋላ አጅበውት ገባ። ይቺ ከተማ ቀደም ሲል የጨረቃ ከተማ ትባላለች። ጣዖት አምልኮ እጅግ ሰልጥኖባት ጨረቃ አምላካችን ብለው የሚያመልኩባት ሀገር ነበረች። በብሉይ ኪዳን በመጽሐፈ ነገሥት ላይ ተጽፎ እንደምታገኙት በነገረ ማርያም ትምህርትም ላይ በስፋት እንደሚተረከው ነቢዩ ኤልሳ ማሰሮውን እልፍ ሲልም ያንን ጉድጓድ የሚቀትለውን ውሃ ጨው ነስንሱበት፣ ከዚያ በኋላ መቅተሉን ያቆማል፣ መግደሉን ያቆማል፣ የሚያስወርደውን ውሃ ያከመበት ሰናይቲቲ ለዛቲ ሀገር መልኳ እጅግ ያማረች ሀገር ነች ብሎ የተናገረላት በመጽሐፈ ነገሥት ካልዕ ምዕራፍ 2 ላይ ጀምሮ እንደምታገኙት ወደዚያች ሀገር መድኃኔ ዓለም ኢየሱስ ክርስቶስ ገባ። ምክንያት ነበረው የገባበት። ወደዚያች ሀገር ሲገባ ለምክንያት ነው። ወደ ከተማዋ ሲገባ ሕዝቡ ተከትሎ ስለነበር ድምፅ አለ፣ ጩኸት አለ። በዚያች በኢያሪኮ ደግሞ ቤተሰቦቹ የተዉት ማንም አልፈልግህም ያለው በአሁኑ በዘመነኛ አጠራር ጎዳና ተዳዳሪ የሆነ ሰው ነበረ። ጎዳና ቤቴ ያለ ሰው ነበረ። አባቱ ጤሜዎስ ይባላል፣ እርሱ ደግሞ በርጤሜዎስ ይባላል። በጎዳናው መካከል በመስቀለኛው ቦታ ተቀምጦ የሳንቲም ድቃቂ የጨርቅ ላቂ የለመነ ቢያገኝ ይበላል፣ ቢያጣ ደግሞ ሆዱን ይዞ ይተኛል። ብዙ ዘመናት በዚያች በኢያሪኮ ተቀምጧል። አሁን ግን ሲቀመጥ እግዚአብሔር እንደሚያነሳው አስቦ ይሆናል። እግዚአብሔር አንድ ቀን ይጎበኘኛል ብሎ ያስባል። እግዚአብሔር ይረዳኛል ብሎ ያስባል። ከሕዝቡ ብዛት የተነሳ ሁከቱን ሰምቶ ምንድነው አላቸው። አብረውት የሚለምኑ አሉ፣ እንደሱ የጎዳና ተዳዳሪ ሆኑ። ሰው የራቃቸው፣ ሰው የሸሻቸው፣ ሰው የገፋቸው፣ ከፊሎቹ ሰው አትሆንም የተባሉ ባሪያው የተፈጠሩ። እርሱ ማየት አይችልም፣ አብረውት ያሉት ደግሞ መራመድ ላይ ይችላሉ። ጠየቃቸው፣ አልሰማህም? ወደ ከተማይቱ ኢየሱስ የሚሉት ሰው እየገባ ነው አሉት። ማን የሚሉት ሰው? ኢየሱስ የሚሉት ሰው። ይሄ ስም ትርጓሜው መድኃኒት ማለት ነው። እስራኤላውያን ይሄን ስም ለማግኘት ብዙ ለፍተዋል፣ ባይጠቀሙበትም በመጽሐፈ ዮሴፍ ወልደ ቆሬዎን ተጠቅሶ እንደምናገኘው ወይንም ዜና አይሁድ በሚባለው የአይሁድ ዜና በሚተርከው በመጽሐፍ ቅዱስ ክፍላችን ውስጥ በምናገኘው በዜና አይሁድ ላይ ኢየሱስ የሚሉ ስሞች ከ12 ጊዜ በላይ ተጠቅሰዋል። ምክንያቱም መድኃኒት ማምጣት የሚችለው ይሄ ስም ነው። ኢያሱ ማለት መድኃኒት ማለት ነው። ኢያሱ መድኃኒት ማምጣት አልቻለም። ሌሎቹም ነቢያቶቻቸውን ቅዱሳኖቻቸውን ቢሰይሟቸው መድኃኒት ማምጣት አልቻሉም። ድህነት መስጠት አልቻሉም። ይልቅንም እነሱም መድኃኒት ፈላጊዎች ናቸውና ውረድ ተወለድ እያሉ ይጸልያሉ፣ ያለቅሳሉ፣ ያነባሉ። ጮህን እንዳልጮህ ሆን ይላሉ። ይህን ስም ሲሰማ ደነገጠ፣ ተነሳ።
ከዚያ ከሕዝቡ ጩኸት በላይ መጮህ ያስፈልገዋል ለመደመጥ ለመሰማት። ከነርሱ በላይ ከፍ ማለት አለበት ድምፁ። ምክንያቱም ሕዝቡ እጅግ ብዙ ነበርና። እርሱ በቻለው አቅም ጮኸ። ተሳሃለኒ ወልደ ዳዊት፣ ተሳሃለኒ ወልደ ዳዊት እያለ ጮኸ። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ ብሎ መጮህ ጀመረ። ብዙዎች ዝም እንዲል ገሰጹት። እስኪ ብዙዎች በሉ። ዝም እንዲል ገሰጹት። ዝም እንዲል ገሰጹት። አይሰማህም አሉት። ዛሬም እኮ ጠዋት ለኪዳን እየመጣን ከሰዓት ለቅዳሴ እየመጣን ሰርክ ለጸሎት መተን እየለመን እያነባን እያለቀስን ቤታችን በሽተኛ አስተኝተን ይሆናል። እግዚአብሔር ሆይ ምሕረት ላክልኝ ስንል ዝም ብለሽ እኮ ነው የምትደክሚው። አልቆለታል፣ ተስፋ የለውም የሚሉን የሉ። ዝም እንድንል እንዳንጮህ እግዚአብሔርን ጠዋት ለኪዳን መተን እንዳንጠይቀው እንዳናነባ ከሰዓት ለቅዳሴ መተን እንዳንጠይቅ እንዳናነባ ሰርክ ለጸሎት መተን ደጃፉን እንዳንመታ የሚከለክሉን የሉ። ብዙዎች ዝም እንዲል ገሰጹት። እርሱ ግን አብዝቶ ጮኸ። ተሳሃለኒ ወልደ ዳዊት፣ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያለ ጮኸ። በዚህ ጊዜ ከብዙዎቹ ጩኸት ይልቅ የችግረኛው ቅድም መምህራችን ሲያስተምሩ ሰምቶ ችግረኛው ጮኸ እግዚአብሔርም ሰማው አይደል የሚለው መዝሙረኛው በመዝሙሩ የችግረኛውን ጩኸት የሚያደምጥ የችግረኛውን እንባ የሚያይ ችግረኛውን የሚሰማ እርሱ አምላክ ነውና ችግሩን ሰማው። ከዚያም እንዲህ አለው፣ ምን ትፈቅድ እግበር ለከ፣ ምን ላደርግልህ ትወዳለህ? ምን እንዲደረግልህ ትፈልጋለህ? ጠርተኸኛል፣ የዳዊት ልጅ ሆይ ማረኝ ብለኸኛል። ምክንያቱም ዳዊት ስርወ መንግስት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የዘር ሐረግ ሲነገር በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንዳለው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የልደት መጽሐፍ ብሎ ይጀምራል ቅዱስ ማቴዎስ። ስለምን ዳዊትን አስቀደመ አብርሃምን አስከተለ ቢሉ ዳዊት ስርወ መንግስት ነው፣ አብርሃም ደግሞ ስርወ ሃይማኖት ነው። ስለምን አንዱን አስቀድሞ አንዱን አስከተለ ቢሉ በሀገራችን ልማድ ርካብ ተጭኖ ኮርቻ መውጣት ልማድ ነው። አባቱን አያውቅ አያቱን ናፈቀ ይሉኛል ብሏል ተርጓሚው። ስለዚህ ዳዊት ስርወ መንግስት ነውና የዳዊት ልጅ ሆይ ማረኝ ብሏልና መድኃኔ ዓለም ኢየሱስ ክርስቶስም የዳዊት ልጅ ነውና ምን ትፈቅድ እግበር ለከ፣ ምን ላደርግልህ ትወዳለህ? ይሄ ጥያቄ ወደኛ ቢመጣ ምን እንላለን ወዳጆች? እስኪ ሁላችን በልባችን እንመልሰው። ምን እንጠይቀዋለን? ምን እንለምነዋለን? ምን እንሻለን? እርሱ ግን ሁለት ፊደላትን ብቻ ጠየቀው። አይ ዘንድ ምን እል ዘንድ አይ ዘንድ። በእውነት ይሄ ልመና እኮ የእኛም ልመና መሆን አለበት። እናይ ዘንድ እንመለከት ዘንድ ቤተ ክርስቲያንን እናይ ዘንድ ካህናቱን እናይ ዘንድ ምስጢራቱን እናይ ዘንድ የምስጢራቱን በረከት እንካፈል ዘንድ እንሻለን። ይሄ ልመና የሁላችን ልመና ሊሆን ይገባል ወዳጆች። አይ ዘንድ አለ እያለው ደስ አይልም? አየ። ከዚያ በኋላ ነው የበርጤሜዎስ ሕይወት የተቀየረው። ማየቱ ብቻ ደስታ አልሰጠውም። ቡትቶውን ጥሎ ተከተለው። ምን አለው? ተከተለው። በሉ እስኪ ተከተለው። አስተውሉ።
በርጤሜዎስ ቡትቶውን ጥሎ ነው የተከተለው። ሐዋርያት በመጽሐፍታቸው ሁሉን ጥለን ተከተልን ነው የሚሏል። ሁሉን ጥለው ተከትለውታል። ሁሉን አራግፈው ሁሉ አይጠቅመንም ብለው ከዓሣ አጥማጅነት የተጠሩ አሉ፣ ከተለያየ ነገር የተጠሩ አሉ፣ ከቀራጺነት የተጠሩ አሉ። ሁሉን ጥለን ተከተልንህ እንዳሉ በርጤሜዎስም ቡትቶውን ጥሎ ተከተለ። ያ ቡትቶ የእርሱ ማንነት ነው። ያ ቡትቶ የእርሱ ሕይወቱ ነው። ሲከተለው ዝም ብሎ አልተከተለውም። የእግዚአብሔር ልጆች ምእመናንና ምእመናት በክርስትና ሕይወት ስንመላለስ፣ በክርስትና ሕይወት ስንጓዝ፣ እኔ ክርስቲያን ነኝ ስንል በሕይወት የሚተረጎም በሕይወት የሚጻፍ የክርስትና ሕይወት ሊኖረን ይገባል። በሕይወት የሚኖር ክርስትና የሚኖር ነው፣ የሚተረክ አይደለም ወዳጆች። ለዚህም ነው አረጋዊ መንፈሳዊ በድርሳኑ ላይ እንዳስቀመጠልን ሕይወትን የተመላች ሃይማኖትን ያዝ የሚለው ክርስትና ሕይወትን መያዝ ነው። ሕይወት መያዝ ደግሞ ቡትቶን ከመጣል ይጀምራል ወዳጄ። ብዙ ተሸክመናቸው የምናልፈው ቡትቶዎች አሉ። ብዙ ኃጢአት አንዱ ቡትቶ ነው። ዘር አንዱ ቡትቶ ነው። በእውቀት መመካት አንዱ ቡትቶ ነው። ያንን ጣል ወዳጄ። ክርስቶስን እከተላለሁ ካልክ፣ እኔ ክርስቲያን ነኝ፣ እኔ ኦርቶዶክሳዊ ነኝ ካልክ የዘር ቡትቶ አያስፈልግህም። ከዚህ ተወልጃለሁ፣ ከዚህ ነገር ነኝ፣ ከዚህ ቦታ ነኝ፣ ከዚህ ቀዬ ነኝ፣ ከወንዝ ማዶ ነኝ፣ ከወንዝ ወደዚህ ነኝ ማለት አያስፈልግህም። አንተ ክርስቲያን ነህ። ምኖች ነን? ክርስቲያኖች አይደላችሁ? በ40 እና በ80 ቀን እልፍ ካለም ንዑሰ ክርስቲያኑ ነን የመጣነን ሁላችን። ክርስቲያን የተባልነው በክርስቶስ ነው። ዲያቆኑ በአራቱ ማዕዘን እያሰገደ አሰግደከ በአብ አሰግደከ በወልድ አሰግደከ በመንፈስ ቅዱስ ብሎ ወይንም አሰግደኪ በአብ አሰግደኪ በወልድ አሰግደኪ በመንፈስ ቅዱስ ብሎ፣ ካህኑ ደግሞ አጠምቀከ ወይንም አጠምቀኪ ብሎ በአራቱ ማዕዘን ካሰገደን በኋላ በ36 ቅዱሳን ብልቶቻችን ላይ ቅባ ሜሮን ካታተመ በኋላ ማይተብ ከታሰረልን በኋላ ክቡር ሥጋውን ቅዱስ ደሙ ከተካፈልን በኋላ ከክርስቶስ ጋር ኅብረት ካደረግን በኋላ እኛ ምኖች ነን? ክርስቲያኖች። ክርስቲያን ደግሞ እንደ በርጤሜዎስ ቡትቶን ጥሎ ይከተላል። ባሸን ክታብ ውስጥ አይወርቅም። በነገር ውስጥ አይወርቅም። በእውቀት ምሰሶ ውስጥ አይወርቅም። ያንን ጥሎ ይከተላል። ምክንያቱም የሚያወጣው የሚያገባው መድኃኔ ዓለም እንደሆነ ያምናል። ይሄ ከበርጤሜዎስ የምንማረው ነው ወዳጆች። በሌላ በኩል በርጤሜዎስ ፍጹም የሆነ እምነት እንደነበረው ያሳየናል። የእምነቱ ማሳያችን ደግሞ ብጠይቀው ያንን ጥያቄ ይመልስልኛል ብሎ ተሳሃለኒ ወልደ ዳዊት ብሏል። ምን ብሏል? የዳዊት ልጅ ምን ብሏል? ማረኝ። መማር የሚችል ማን ነው? በሽተኛን መፈወስ የሚችል ማን ነው? ሽባን መተርተር የሚችል ማን ነው? እርሱ መድኃኔ ዓለም ክርስቶስ እንደሆነ አምኗል። ከዛ በፊት እኮ በኢያሪኮ ብዙ ነቢያቶች አልፈዋል። እነ ኢያሱ አልፈዋል። ብዙ ሹማምንቶች አልፈዋል። የነገሥታት ዘሮች አልፈዋል። እነርሱን የሚጠይቃቸው የነበረው የሳንቲም ድቃቄ የጨርቅ ላቂ ነው። ከፍ ካሉ ነገሥታቶች ከሆኑ የወርቅ እንቅብል ሊጠይቃቸው ይችላል። ሹማምንቶች ከሆኑ እርሱንም ካላቸው ይሰጡታል። ሳንቲም ይረዱታል። የሚበላው ይሰጡታል። ከዚህ በፊት የነበሩ ነገሥታትን ሹማምንትን የጠየቀው ሌላ ነው። አሁን የመጣው ፈውስ የሚሰጥ እውነተኛ መድኃኒት፣ እውነተኛ ፈዋሽ እርሱ መድኃኔ ዓለም እንደሆነ አውቆ ማረኝ፣ እርዳኝ፣ አይ ዘንድ ዓይኔን አብራ አለ። ይሄ ፍጹም የሆነ እምነቱን ያሳያል ወዳጆች።
ፍጹም የሆነ እምነት። እኛ ብዙዎቻችን ወደ ቤተ መቅደሱ እንመጣለን። ስንመጣ ሀፋፍ ነው፣ ግማሽ ግማሽ ሊያደርግልኝ ይችላል በሚል በይችላል መንፈስ ታጥረን እንመጣለን። እርሱ ግን በዓይን አላየው። ከዚህ በፊት በነቢያት ሲነገርለት ሰምቶ ሊሆን ይችላል። ከሐዋርያት ጋር አልተከተለውም። ቅዱስ ያሬድ እንዳለ ፊያታዊ ዘይማን መኑ መሐረከ ወመኑ ተናበበከ። በድጓው ፊያታዊ ዘይማን ሆይ ማን አስተማረህ ማንስ ነገረህ ይላል። ቅዱሳን ደግሞ ራሳቸው ተናግረው ራሳቸው ይተረጉማሉ። ፀሐይ አላ ፀሐይ ቀጸበተ፣ ፀሐይ አመለከተችኝ። ፀሐይ ሲጨልም ጨረቃ ከዋክብት ሲረግፉ እርሷን አይቼ አመንኩ እንዳለ እርሱ ከዚህ በፊት ነቢያቶቹ ሲናገሩ ሰምቶ አመነ። አብረውት እኮ ሽባ የተተረተረላቸው፣ ለምጽ የነጻላቸው፣ ደማቸው የቆመላቸው ብዙዎች አሉ። በአካል ተገኝተዋል። ከኋላው ያላመኑ ብዙዎች ነበሩ። ለዛም ነው 120 ቤተሰቦችም ነበሩ ተብሎ በትርጓሜ የተነገረው ያልተደመሩ። እርሱ ግን የለመንኩትን ልመና ይሰማል ብሎ አምኗል። ወደ ቤተ ክርስቲያን ስንመጣ በእውነት በተከፈለ ልብ እንምጣ። እግዚአብሔር የለመንኩትን ልመና ይሰማል ብለን እንምጣ። ምን ብለን እንምጣ? የለመንኩትን ልመና ምን ይላል? አይሰማም? ብዙ ጊዜ ዘግይቶብን ሊሆን ይችላል። እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ ሁኖ መስሎን ይሆናል። እግዚአብሔር ቅዱስ ዕንባቆም እንዳለ ቢዘገይም ይመጣል፣ በእርግጥ አይዘገይም እንዳለ እግዚአብሔር አይዘገይም። ወዳጆቼ ቤታችሁ በሽተኛ አስተኝታችሁ የመጣችሁ ትኖራላችሁ። ራሳችሁ ህመምተኛ ሆናችሁ ተደግፋችሁ የመጣችሁ ትኖራላችሁ። በእውነት እግዚአብሔር ልመናን የሚሰማ አምላክ ነውና ልመናችንን ሁላችንም ይስማል። በመጨረሻ ከዚህ ከበርጤሜዎስ የምናየው ፍጹም ትዕግስት ነበረው። ለትዕግስቱ ማሳያ የሚሆነን ብዙዎች ዝም እንዲል ቢገስጹትም እርሱ ግን በትዕግስት ይጮህ ነበር። ብዙዎች ዝም እንዲል ገስጸውታል። አይሰማህም ተብሏል። እርሱ ግን መጮሁን አላቆመም፣ መጠየቁን አላቆመም፣ ወደ እርሱ ማንባቱን አላቆመም። የእግዚአብሔር ልጆች ምእመናን፣ በሕይወታችን ስኬታማ ያልሆንባቸው ብዙ ወቅታቶች ይኖራሉ። በእንባ ሸለቆ ውስጥ የወደቅን ብዙዎች እንኖራለን። ሰዎችን ተደግፈን፣ ሰዎች ተስፋ ሰጥተውን ይሄንን ታገኛለህ፣ ይሄንን እሰጥሃለሁ፣ ከዚህ በኋላ ሕይወት ተለውጧል ተብለን በሰዎች ተስፋ ቆርጠን ደክመን የወደቅ ሰዎች እንኖራለን። የእግዚአብሔር ልጆች እግዚአብሔርን በትዕግስት ጠብቁት። ይመጣል ይመጣል። እግዚአብሔር ጠብቁት። አትጥፉ ከቤተ መቅደሱ። ጠዋት ለኪዳን አትጥፉ፣ ከሰዓት ለቅዳሴ አትጥፉ፣ ሰርክ ለጸሎት አትጥፉ። ቢቻላችሁ በቅድስት ቤተ ክርስቲያናችን እንደታዘዘው 7 ጸሎት ጊዜያቶችን ጸልዩ። እግዚአብሔር አይዘገይም። በትዕግስት ጠብቁት። የዘገየ የሚመስለን ለኛ ነው። የዘገየ የሚመስለን በእኛ አቆጣጠር ነው። ወዳጆቼ ምእመናንና ምእመናት፣ እንደኛ አቆጣጠር ሊሆናል። ስራ ለማግኘት ተስለን ይሆናል። ስራው ደግሞ በአንድ ቀን በሁለት ቀን አልመጣ ሲል ተስፋ ቆርጠን ወደ ኋላ ተንገዳግደን የወደቅን እንኖራለን። ወዳጆቼ ትዳር ለማግኘት አስበን በዚህ ዓመት ትዳር ይዛለሁ ብለን ኖትቡካችን ላይ ጽፈን አይ አልተሳካም፣ ሳይሳካልን ሲቀር ስንሞክር ስንወድቅ፣ ስንወጣ ስንወድቅ፣ ደርቡን መውጣት ሲያቅተን አይ እግዚአብሔር የለም ብለን የሸሸንበት ጊዜ ይኖራል። ወዳጆች በእውነት በትዕግስት ጠብቁት። ማንባታችሁን አታቆሙ፣ ማልቀሳችሁን አታቆሙ።
በማልቀሳችሁና በማንባታችሁ መካከል ግን እግዚአብሔርን መጀመሪያ አመስግኑት። ምን በሉት? አመስግኑት። የብዙዎቻችን ጸሎት እኮ ተሰሚ የማይሆነው አቤቱታ ብቻ ስለሆነ ነው ወዳጆች። አቤቱታ ብቻ ነው። መተን መጮህ ብቻ ነው። አስተውሉ እስኪ። አባታችን ሆይ በሚባለው ጸሎት ላይ አባታችን ሆይ ምንድን ነው የምንለው? ኧረ በማርያም ጨርሻለሁ። ሎርድ አባታችን ሆይ ምንድን ነው የምንለው? በሰማያት የምትኖር ምን እንላለን? ከዛ ስምህ ይቀደስ መንግስትህ ትምጣ አይደለ? ምስጋና አለው መጀመሪያ። በሰማይ የምትኖር ስምህ ይቀደስ። የእግዚአብሔር ልጆች ጧት ለኪዳን ስትመጡ፣ ከሰዓት ለቅዳሴ ስትመጡ፣ ሰርክ ለጸሎት ስትመጡ፣ ቤታችሁ ለጸሎት እጃችሁን በዘረጋችሁ ቁጥር አቤቱታ ብቻ አታብዙ። እግዚአብሔርን መጀመሪያ ስለሰጣችሁ ዕድሜ አመስግኑት። ስለሰጣችሁ ጤንነት አመስግኑት። ስለሰጣችሁ ልጆች አመስግኑት። ከዚያ በኋላ ነው ልመናችሁን ማቅረብ ያለባችሁ። አንድ ሊቅ እንዳለ በእውነት ለመጸለይ ጸሎት ያስፈልጋል። እግዚአብሔር ሆይ እንድጸልይ እርዳይ ብላችሁ ደግሞ መጀመሪያ ጸልዩ። ከዚያ በኋላ እግዚአብሔር እርሱ ይረዳናል። ወዳጆች ችግርን የሚያቀል ቋጠሮን የሚፈታ በሽታን የሚፈውስ እርሱ መድኃኔዓለም ነውና ችግራችንን ሰምቶ ጩኸታችንን ሰምቶ እንባችንን አይቶ ምን ላደርግላችሁ ትፈልጋላችሁ ብሎ እውነተኛ የመዳን ሕይወትን ይሰጠን ዘንድ እርሱ መልካም ፈቃዱ ይሆንልን። ይቆየን።